ወሃብያ ማለት እኮ ያ ጀማ መውሊድ ከማክበርና ሰው ከመግደል የት ጥያቄ ልጠይቅሽ እስቲ በስርዓት የምትመልሺ ከሆነ ብዙ ጊዜ አንቺን ቪዲዮዎች ብዙ ሰው ሜንሽን ያደርገኛል፣ አያቸዋለሁ፣ ሼር መደረጋለሁ፣ ግን ምንም ለማለት ፍላጎቱ የለኝም። ግን ካደር ነገሮች የምታቀርቢባቸው መንገዶች ትንሽ መስመር እየሳቱ ሲመጡ እስቲ እንግዲህ ጤነኛ ከሆነች ሀሳብን ደግሞ በሀሳብ የመሞገት ባህልና ልማድም ካላት በዛ መንገድ ትመልሽልኛለሽ ብዬ ተስፋ አደርጋለሁ፣ ወይም ቼክ ላደርግሽም ብዬ ነው። ካንቺ ብቻ ሳይሆን አንዳንድ ሃይማኖተኞች ወይም አብዛኛው ሃይማኖተኞች ለምን ጄጅ እንደሚያደርጉ አይገባኝም። እርግጠኛ ሆነው ነው ፍርድ የሚፈርዱት፣ እርግጠኛ ሆነው ነው የሚያወሩት። ጥርጣሬያቸውን ለመጠራጠር እንኳን እድል ፋንታ ለራሳቸው አይሰጡም። አሁን በቃ አንቺ በምትናገሪው ነገር እርግጠኛ ነሽ፣ ሌሎችም በአንቺ ላይ በሚሰሩት ነገር እርግጠኛ ናቸው። አብዛኛው እዚህ ማህበራዊ ሚዲያ ያላችሁት እርስ በራስ ከመኳነንና ከመካሰስ ከመሰዳደብ ውጭ ለምንድን ነው በቁም ነገር የማትመካከሩት? ለምንድን ነው በቁም ነገር የማትመካከሩት? አሁን አንቺ በምታራምጅበት መንገድ ሌሎችን በሚያራምዱበት በዚህ አይነት መንገድ እውነት ፈጣሪ ነው ከናንተ ጋር አብሮ እየሰራ ያለው አክት እያደረገ ያለው? አሁን ባንቺ ስሜትሽን ነው እያስተናገርሽ ያለሽው? ጥላቻሽ ነው ባንቺ እያወራ ያለው ወይስ የእስላማዊ ዕውቀትሽ ነው? ዕውቀት እንዲህ ከሆነ እኔ ባፍንጫ ይውጣብኝ። ዕውቀት አንቺን ለመጥላት፣ አንቺን ለማዋረድ፣ አንቺን ለመስደብ፣ ሌሎች ወንድሞችሽ ላይ እጅ ለመጫን ከሆነ ጥቅሙ ምንድን ነው? አሁን መውሊድ ማክበርን ሐራም ነው ሐራም አይደለም ወደሚለው ወደ ግል ሐሳብሽ እኔ መግባት አልፈልግም። ወዛ አይመለከተኝም። ማያከብሩትንም አልቃወምም። እንደ ግል እይታቸው ይንቀሳቀሱ ብዬ ነው ማምነው። በግሌ እኔን ከጠየቅሽኝ በማንም ሰው እይታ ላይ ጄጅ አላረግም። በእይታው ላይ ግን የኔን እይታ አድርገን በመጫወትና በመነጋገር በመወያየት ግን ማምን ሰው ነኝ። መወያየት ካልፈለገ ደግሞ የኔን እውነትና የኔን እይታ ልጭንበት አልፈልግም። እሱ የያዘውን እይታ ደግሞ ጄጅ አላደርግም። አሁን አንቺ መውሊድ ከሚያከብሩ ይልቅ ሰው መግደል ለምን እንዴት ጄጅ ወንጀል እኮ ነው የተናገርሽው። ይሄ አሁን ኢትዮጵያ ካለችበት ወቅታዊ ሁኔታ አንፃር አሁን የምትናገሪው ነገር በሌሎች ወንድሞችሽና እህቶችሽ ላይ በኢትዮጵያ ሕዝብ ላይ ሌላ ትብታብና ግርግር እየፈጠርሽ እንደሆነ ይታወቅሻል። እንዲህ አይነት እይታ ያላቸው ሰዎች ገዳዮች ናቸው እንዴት ያለሽ? በምን ማስረጃ? በምን አይነት ሁኔታ? ወይስ ሌላ የተለየ ተልእኮና ዓላማ አለሽ? በጣም የሚገርመው አንቺ እነሱን ሙስሊሞች አይደለም አልሽ። ተመሳሳይ ደግሞ በዛም አካባቢ ያለው ደግሞ እናንተን ሙስሊም አይደሉም ይላል። ለምንድን ነው እርስ በርስ የምትካሰሱት? የየግል እይታችሁን ይዛችሁ በራሳችሁ ለምን አቋማችሁን አታራምዱ? ወይም ደግሞ አቋማችሁና ትክክል ነው የማራምደው ነገር ነው ትክክል ካልሽ ሰዎች ጋር ለምን አትወያይም? ለምን አትነጋገሪም? ሁልጊዜ በጣም ስትሳደቢ፣ ሰዎችን ስታዋርጂ፣ በእንደዚህ አይነት አቋም ያሉትን ወንድምና እህቶች ስታንቋሽሽ ሰማሻለሁ። በእንደዚህ አይነት መንገድ አሁን እንደው እውነት ሃይማኖት ይራመዳል ብለሽ ታምኛለሽ? ለምንድን ነው የግል ጥላቻችንና ስሜታችንን ንቄታችንን የአላህ ንግግር አድርገን ለምንድን ነው የምናቀርበው? ስለዚህ አንቺ አክብሪ። በማክበርሽ የምትኮነኝ ከሆነ አስተካኪ፣ የማትኮነኝ ከሆነ ደግሞ ሌሎች ስለዛ ነገር የሚናገሩትን ነገር የነዛንም እውነትና እውቀት እይታ አክብሪ። አንቺም የራስሽን ሂጂ። ግን በግራና በቀኝ ሆነን ከምንጠባጠብ ይልቅ መሀል ላይ ለሁላችን ዳኛ ሆኖ የቀረበ ቁርአን የለም እንዴ? እና እኔ ጥያቄ ልጠይቅሽ፣ አሁን አንቺ የምትይውን በዓል ለማክበር ወይ በቁርአን ወይ በሐዲስ ውስጥ አለ? የግል በጎ ልምምድ ነው ልትይ ትችያለሽ። እኔ በዛ ችግር የለብኝም። ግን ማናችሁ ናችሁ በእንደዚህ አይነት ነገር? ወይስ ማናችን ነን ትክክለኛ አቋምና እይታ ያለን? እኔ ማንንም በመቃወም በሚያደርገው ነገርና በሚያራምደው ሐሳብ ማንንም መኮነን አልፈልግም። አንቺም አክብሪ፣ ዝም ብለሽ መውሊድሽን ጨፍሪ፣ ዝፈኝ፣ መብትሽ ነው።
ሌሎች ደግሞ ይሄንን ደግሞ አናከብረውም የሚሉትን ሰዎች አክብሪ። ምንድነው ችግሩ? ለምን እንደዚህ የሰለጠነ ሰው አትሆኝም? እንደው እንዲሁ ለምዶብሽ በብዛት እኔ እዚህ ማህበራዊ ሚዲያ ላይ የማየው ሃይማኖተኞች በጣም ስሜታቸውን ይጠቀማሉ፣ ይቆጣሉ፣ ይናደዳሉ፣ ይበሳጫሉ። በቃ ማንም እንዲናገራቸው አሁን እኔ ምን ብለን እንደምትመልሽልኝ አላቅም፣ አላሁ አለም። እና ከዚህ ወጣ ብሎ ጤነኛ በሆነ መንገድ ቅንነት በተሞላበት ትሁት በሆነ መንገድ የምታቂውን ዕውቀትና ሐሳብ ለምንድን ነው ለሌሎች ሰው ሼር የማታደርጊው? ሁልጊዜ እንደተሳደብሽ፣ ሁልጊዜ ሰው እንደኮነንሽ፣ ሁሌ በሰው ላይ እንደፈረድሽ እስከ መቼ ነው የምትዘልቀው? ይሄ ነገር ሲያዋጣል ብለሽ ታምን ያለሽ ወይ? አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገሮችን በቅንነት ሰምተሽ መልስ ትመልሽልኛለሽ ብዬ ተስፋ አደርጋለሁ። መልካም ምሽት።